ጤና ይስጥልኝ እንዴት ናችሁ? የዛሬ ቶፒካችን የሚሆነው አሜሪካ ውስጥ ግሪን ካርድ አፕላይ አድርጎ ማግኘት አይቻልም ወይ የሚለውን እንዳስሳለን። በሜይ 22 እንደ አውሮፓውያን አቆጣጠር ማለት ነው 2026 ዩኤስሲአይኤስ አንድ ፖሊሲ ማኑዋል አውጥቷል። ይሄ ፖሊሲ ማኑዋል አሜሪካ ውስጥ በቴምፖራሪ ቪዛ መጥተው እዚሁ ሀገር ሆነው ግሪን ካርድ ማግኘት ለመቻል ኤክሰፕሽናል ሰርከምስታንሶችን ፕሩቭ ማድረግ ይጠበቅባቸዋል የሚል ነው። እንግዲህ ይህን በስፋት ለመመልከት ሁለት የግሪን ካርድ የማግኛ ካታጎሪዎች አሉ። የመጀመሪያው አንድ ሰው ግሪን ካርድ የሚያገኘው በኮንስላር ሰርቪስ ነው። ከአሜሪካ ውጭ አፕላይ ተደርጎለት በኤምባሲዎች በኩል የግሪን ካርድ አፕሊኬሽኑ ፕሩፍ ተደርጎ በኢሚግራንት ቪዛ ወደ አሜሪካ የሚመጣበት መንገድ ነው። ይሄ አንደኛው። ሁለተኛው አጀስትመንት ኦፍ ስታተስ የሚባል ራሱ ስሙ ራሱ አጀስትመንት ኦፍ ስታተስ አሜሪካ ውስጥ ተኮኖ ግሪን ካርድ ወይም ደግሞ ስታተሳችንን ወደ ግሪን ካርድ አጀስት የምናደርግበት መንገድ ነው። ስለዚህ ይሄን አጀስትመንት ኦፍ ስታተስ ነው ዩኤስሲአይኤስ ኤክሰፕሽናል ሰርከምስታንሶችን አንድ ሰው ማሳየት ካልቻለ በቀር በኮንስላር ሰርቪስ ከአሜሪካ ውጭ ሄዶ ነው ግሪን ካርድ ማግኘት ያለበት የሚል የፖሊሲ ለውጦችን ያመጣው። እንግዲህ በብዙ የህግ ምሁራን ዘንድ እና ጠበቆች ዘንድ ይሄ አከራካሪ ፖይንቶች ናቸው። ምክንያቱም ኮንግረስ ያጸደቀውን የአሜሪካን የህግ አውጪ ምክር ቤት ያጸደቀውን የአስፈጻሚ አካል በፖሊሲ ሚሞ ወይም ደግሞ በሚሞራንደም መለወጥ ይችላሉ የሚለው በእኔ እምነት እና በብዙ ሎየሮች እምነት ይሄ ነገር ፍርድ ቤት ቻሌንጅ ቢደረግ ያን የፍርድ ቤት መስጠር ማለፍ የሚችል ይሆናል የሚል እምነት የለን። ለዚህ ነው ዩኤስሲአይኤስ እንግዲህ በአፕሊኬሽኑ ላይ የተለያዩ ቀዳዳዎችን ለመጠቀም የሚጥረው። ቀጥታ ይህን በስታቹት ደረጃ የጸደቀውን ከመጋፈጥ ይልቅ ሌሎች መንገዶችን ሌሎች ጋፖችን ሊጠቀም ይችላል። ኦፊሰሮችንም በዛ ጋይድላይን ሊመራቸው ይችላል። ከዚህም አንጻር በተለይ አርብ ዕለት ይህን ውሳኔ ከተወሰነ በኋላ ዩኤስሲአይኤስ በሚቀጥሉት ቀናት ያወጣቸውን ሚሞ በሆነ መጠን ማለስለሱ ይታወቃል። ለምሳሌ ለአሜሪካ ማህበረሰብ ኢኮኖሚክ ቤኔፊት መስጠት የሚችል ከሆነ ከዚሁ ከአሜሪካ ሆኖ አጀስት ማድረግ ይችላል ብሏል። በአብዛኛው ኢትዮጵያኖች ይሄን ኮንሰርን የሚያደርጋቸው አሉ። ለምሳሌ አሁን ኢትዮጵያኖች በናሽናል ኢንትረስት ዌቨር ቪዛ ኢቢቱ ቪዛ በጋብቻ ሆነው ስታተሳቸውን አጀስት ለማድረግ የሚጥሯሉ። ብዙ ኢትዮጵያኖች በተማሪነት ቪዛ ወደ አሜሪካ ሲመጡ በአይምሯቸው ውስጥ እዚህ ሀገር ወደ ኤች1 ከዛ ደግሞ ወደ ግሪን ካርድ ፕሮሰስ ለመሄድ ከአሜሪካ ሳይወጡ ማለት ነው አስበው ነው የሚመጡት። ስለዚህ ይሄ ሁሉ ሀሳብ ነው አሁን ጥያቄ ውስጥ የገባው። በሚገርም ሁኔታ ዱዋል ኢንቴንት ያላቸው ለምሳሌ አሜሪካ ውስጥ መጥቶ ግሪን ካርድ አፕላይ ማድረግ የሚያስችሉ ቪዛዎች አሉ። ለምሳሌ ኤች1ቢ ቪዛ፣ ኦ ቪዛ። በእነዚህ ቪዛ እንኳን የመጣ ሰው ከአሜሪካ ውስጥ ወጥቶ ግሪን ካርድ አፕላይ ማድረግ አለበት የሚል አናሊሲስ ነው ዩኤስሲአይኤስ የሰጠው። አድቫይስ የምናደርጋችሁ እንግዲህ ይሄን መንገዶች ከህግ ጠበቆቻችሁ ጋር በመነጋገር ለማለፍ መሞከር ይኖርባቸዋል። አሁን ላይ እንግዲህ የብዙ ሎየሮች አናሊሲስ ምንድነው? ተጨማሪ ሊጋል ብሪፍ የሚመንት ማስገባት እና በዚህ ብሪፍ ላይ ለምን ከሀገራችን ሆነን አጀስት ማድረግ እንደማንችል ተጨማሪ ማሳያዎችን ማስረጃዎችን መቅረብ ይኖርብናል የሚል ነው። እንግዲህ ሁሉን ነገር በዚህ ቪዲዮ መዳሰስ አይቻልም። በዚህ ጉዳይ ላይ ምክር የምትፈልጉ ከሆነ ሙሉ ላው እናንተን ሊረዳ ሊያግዝ በሁሉም ስቴቶች እንሰራለን። ልደውሉልን፣ ኮንታክት ልታደርጉ ትችላላችሁ። እናመሰግናለን። ቤተሰብን ለማስመጣት ክፍል 2 የዛሬው መረጃ ምንን በማስመልከት ነው? አንድ ሰው ቤተሰቦቹን፣ ትዳር አጋሩን፣ እናት አባቱን፣ ወንድም እህቱን፣ ልጆቹን ለማስመጣት የሚቀጥለው ሁለተኛ ስቴፕ ባለፈው ጊዜ ክፍል 1 ብዬ በዩኤስሲአይኤስ ደረጃ ያለውን ነገር ኢንፎርሜሽን ለማጋራት ሞክሬ ነበር። ዛሬ ደግሞ ክፍል 2 ወይም ደግሞ ፓርት 2 በተመለከተ አንዳንድ ነገሮችን ለማህበረሰባችን ለማሳወቅ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ክፍል 2 ምንድን ነው? ዩኤስሲአይኤስ አፕሊኬሽኑን አፕሩቭ ካደረገ በኋላ የሚቀጥለው ስቴፕ ጉዳዩ ወደ ናሽናል ቪዛ ሴንተር ይላካል። ናሽናል ቪዛ ሴንተር ኢሚዲየትሊ ፔቲሽነሩን ወይም ደግሞ ማመልከቻውን ያስገባውን ሰው አሜሪካን ሀገር ያለውን ግሪን ካርድ ሆልደር ወይም ደግሞ ሲቲዝን የሆነውን ሰው ኮሚኒኬት ያደርጋል። ወደ ናሽናል ቪዛ ሴንተር ልከንልሃል፣ የናሽናል ቪዛ ሴንተር ቁጥር ይሄ ነው፣ ሪሲት ነምበር ይሄ ነው፣ ኢንቮይስ ነምበር ነው የሚባለው፣ ኢንቮይስ ነምበር ይሄ ነው። ስለዚህ በዚህ ዌብሳይት ግባና ማድረግ ያለብህን ነገር ተከታተል። ፕሮሰሱ የሚጀምረው በዛ ነው። በዛ የናሽናል ቪዛ ሴንተር ቁጥር መሰረትና በኢንቮይስ ነምበሩ ተረድቶ ያ ፔቲሽነር ወይም አፕሊካንት
ከጠበቃው ከባለሙያው ጋር አብሮ በመሆን እዛ ዌብሳይት ውስጥ ይገባል። የመጀመሪያው ስቴፕ ፊውን መክፈል ነው። የቪዛ ፊ አለ 325 ብርና 120 ብር የኮቴ ፊ የሚባል ነገር አለ። የመጀመሪያው ስራ እነዛን ገንዘቦች መክፈል ነው። እነዛ ገንዘቦች ከተከፈሉ በኋላ ወይም ደግሞ ናሽናል ቪዛ ሴንተር ገንዘቡን ከተቀበለ በኋላ ለቤኔፊሻሪ ወይም ደግሞ አገር ቤት ላለው ሰው ዲኤስ 260 የሚባል ፎርም አለ። ያንን ፎርም እንዲሞላ ኢንስትራክሽን ይልካል። ያ ፎርም ቤዚካሊ ቤኔፊሻሪው ከመጀመሪያ ከትውልድ ቀኑ ጀምሮ እስካሁኑ ቀን ድረስ ያለውን የህይወት ኦልሞስት የህይወት ታሪኩን ማለት ይቻላል። የት ነው የኖርከው? የት ሀገር ትራቭል አድርገሃል? እድሜ ስንት ነው? የት ነው የተወለድከው? ስንት ወንድሞች አሉ? ስራስ የት ሰርተህ ታውቃለህ? ለስንት ዓመታት? ወንድምና እህቶችህ ስማቸው ማን ነው? አባትና እናትህ ስማቸው ማን ነው? በጣም ብዙ ጥያቄዎች አሉ። እነሱን ቁጭ ብሎ ቤኔፊሻሪው ነው አገር ቤት ያለው ሰው ማለት ይሞላል። ፔቲሽነሩን በተመለከተ ወይም ደግሞ አመልካቹን በተመለከተ ደግሞ የናሽናል ቪዛ ሴንተር ስራ ዋናው ዶክመንት ማሰባሰብ ነው። የሚያስፈልጉት ዶክመንቶች ምንድን ናቸው? ከፔቲሽነሩ አንደኛ ሲቲዝን የሆነበት ወይም ደግሞ ግሪን ካርድ ሆልደር የሆነበትን ማስረጃ ማለት ነው። የግሪን ካርዱን ኮፒ ወይም ደግሞ ሲቲዝን የሆነበትን የፓስፖርቱን ወይም የናቹራላይዜሽን ሰርቲፊኬቱን ኮፒ አፕሎድ ያደርጋል ማለት ነው። የመጀመሪያው ማስረጃ እሱ ነው። ሁለተኛ ደግሞ ታክስ ሪተርን አሜሪካን ሀገር እያለ ምን ያህል ነው ኢንካሙ ታክስ ሪተርኑንም አፕሎድ ያደርጋል ሰሚት ያደርጋል ማለት ነው። ከዛ በተጨማሪ ደግሞ ፎርም አለ I-864 የሚባል የስፖንሰር ፎርም ማለት ነው። ያ ፎርም ተሞልቶ በቂ ገንዘብ አለኝ ኢንካሜ በቂ ነው፣ ስለዚህ የማስመጣውን ሰው ወንድምም ሆነ እህት እናትም ሆነች አባት ሚስትም ሆነው ልጆች እኔ ኤክስፔንሳቸውን ከቨር ላደርግ እችላለሁ፣ ኢንካሙ አለኝ ብቃቱ አለኝ ይላል። አንዳንድ ጊዜ ላይኖር ይችላል። የሚያስገባው ኢንካሙና የሚያስመጣው ሰው ብዛት ወይም ደግሞ ሲነጻጸር አቅም የለህም ሊባል ይችላል። ያ ማለት ዘመዶቹን ማስመጣት አይችልም ማለት አይደለም። አዲሽናል ስፖንሰር ይፈልጋል ማለት ነው። ጎረቤት፣ ወንድም፣ እህት፣ ጓደኛ ማንኛውም ሰው ሊሆን ይችላል ስፖንሰር የሚሆን ማለት ነው። ያ ስፖንሰርም ግን 864 የሚባል ፎርም አለ። እሱን መሙላት አለበት። ሚስት ካለችውም ከሚስቱ ጋር ማለት ነው። ከነ ታክስ ሪተርኑ አሜሪካዊ መሆኑን ወይም ደግሞ ግሪን ካርድ ሆልደር መሆኑንም አያይዞ ማለት ነው ስፖንሰሩ። እነዚህ ሁሉ ዶክመንቶች ሰሚት ከተደረጉ በኋላ በተጨማሪ ደግሞ ያ ፔቲሽነር ወይም አፕሊካንቱ ወይም ደግሞ አሜሪካዊው ወይም ግሪን ካርድ ሆልደሩ አሜሪካን ሀገር እንደሚኖር መታወቂያውን፣ ድራይቪንግ ላይሰንስ ሊሆን ይችላል፣ እነሱን ሁሉ ሰሚት ያደርጋል። በቤኔፊሻሪው ሳይድ ደግሞ ወይም ደግሞ አገር ቤት ያለው ሰው ደግሞ ከዛም የሚፈለጉ ዶክመንቶች አሉ። አንደኛው የፖሊስ ወረቀት ነው። ከወንጀል ነፃ መሆኑን የሚያሳይ የፖሊስ ወረቀት ሰሚት መደረግ አለበት። ሁለተኛው ደግሞ ፎቶግራፍ ነው። ፓስፖርት ሳይዝ ፎቶግራፍ አፕሎድ ይደረጋል። ሶስተኛው ደግሞ ያ ሰው ወደ አሜሪካን ሀገር ትራቭል ለማድረግ ፓስፖርት ያስፈልገዋል። ያ ፓስፖርት 6 ወር አትሊስት ሚኒመም ኦፍ 6 months ቫሊዲቲ ሊኖረው ይገባል። አትሊስት ባዮግራፊክ ፔጁን ፓስፖርቱን አፕሎድ ያደርጋል። እነዚህ ሁሉ ዶክመንቶች ከተሰበሰቡ በኋላ ናሽናል ቪዛ ሴንተር ሪቪው ካደረገ በኋላ የሚቀጥለው ስቴፕ ሪቪው አድርግ ያለው የጎደለ ነገር አለ ወይም ደግሞ የጎደለ ነገር የለም። የጎደለ ነገር ከሌለ ፋይልህን በሙሉ ወደ ኤምባሲ ልከነዋል፣ ኤምባሲው ይጠራህና ለኢንተርቪው ስኬጁል አድርጎ ኢንተርቪው ያደርግሃል ይላል። አንዳንድ ጊዜ ግን ቻሌንጆች አሉ። ዶክመንቱ በቂ ዶክመንት ላይሆን ይችላል። የገባው ዶክመንት መጀመሪያ በዩኤስሲአይኤስ ከገባው ዶክመንት የተለየ ኢንፎርሜሽን ይዞ ሊሆን ይችላል። አንዳንዱ ደግሞ ኮፒውም ክሊር ላይሆን ይችላል። ወይም ደግሞ የሚያስፈልጉት ዶክመንቶች አፕሮፕሪየትሊ አፕሎድ አልተደረጉም። ናሽናል ቪዛ ሴንተር ኮሚኒኬት ያደርጋል፣ መሴጅ ይልካል። እነዚህ ነገሮች አላደረጋችሁም። የቀን ሊሚት አይሰጥም፣ ግን መሴጁ ብዙ ጊዜ ሰዎች አያዩትም። በጣም ብዙ ይቆያል። 1 ዓመት ያለምንም ኮንታክት ካለፈ ቪዛው ተርሚኔት ሊደረግ ስለሚችል ፕሊዝ በጣም ተጠንቀቁ። ጠበቆች ካላችሁ እንኳን ጠበቆቹ ሊከታተሉ ይችላሉ፣ ግን ቢሆንም መከታተል ያስፈልጋል። ከዛ በተረፈ ለመጨመር የምፈልገው ምንድን ነው የናሽናል ቪዛ ሴንተር ፕሮሰስ ከሁሉም ከፓርት 1 ከፓርት 2 ከፓርት 3 ወይም ደግሞ ከክፍል 1 ክፍል 2 ክፍል 3 ከምላቸው በጣም ቀላሉና ረጅም ጊዜ የማይፈጀው ስቴፕ ቢሆን ይሄኛው ነው። ለምንድን ነው የተባለ እንደሆነ አንዳንድ ክላይንት ጎበዝ ክላይንቶች አሉ። ይሄውና ታክስ ሪተርን ፎርሙን ይሄውና ሞልቻለሁ፣ የባለቤቴን ወይም የልጆችን ፓስፖርት ይሄውና አምጥቻለሁ፣ የፖሊስ ወረቀቱን ነግሬያታለሁ አምጥታለች፣ ሁሉንም ነገር ወዲያው አፕሎድ እናደርጋለን። በአጭር ጊዜ ውስጥ ምናልባት በ1 ወር በ2 ወር በ3 ወር ባነሰ ጊዜ ውስጥ ሁሉ ነገር ኮምፕሊት ይሆናል። ከዛ ናሽናል ቪዛ ሴንተር ደብዳቤ ጽፎ ጉዳይ ሁሉ ከኛ ጋር አልቋል፣ ወደ ኤምባሲ ልከነዋል ይላል። ያ ደግሞ ወደ 3ኛው ፓርት ወይም ደግሞ ወደ ክፍል 3 ይመራናል ማለት ነው። ያንን ደግሞ በሌላ ጊዜ መረጃውን ለመስጠት ሞክራለሁ። ለዛሬ ያጋራኋችሁ መረጃ ይህን ይመስላል። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።